እንዳልካቸው ዘነበና ሌሎች ሁለት ሰዎች በቤተክርስቲያን ላይ በሕግ የሚያስጠይቅ ተግባር ፈጽመዋል በሚል በቁጥጥር ስር ዋሉ። አቶ ጽጌ ስጦታውና አቶ ሚስጥረ መዝገቡ ተብለው የሚጠሩ ግለሰቦች በቅድስት ቤተክርስቲያን ሥርዓተ እምነት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ተጠርጥረው በሕግ ቁጥጥር ስር መዋላቸውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ባለሙያ አብይ ኮሚቴ አስታውቋል። ራሳቸውን መሪጌታ ጽጌ ስጦታውና መሪጌታ ሚስጥረ መዝገቡ ብለው የሚጠሩት ግለሰቦች በቅድስት ቤተክርስቲያን ሥርዓተ እምነት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ተጠርጥረው ነው የወንጀል አቤቱታ በቀረበባቸው መሰረት የፌዴራል የወንጀል ምርመራ ቢሮ በዛሬው ቀን ተጠርጣሪዎችን በሕግ ቁጥጥር ስር በመዋል የወንጀል ምርመራውን በማጣራት ላይ እንደሚገኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ባለሙያዎች አብይ ኮሚቴ አባል ጠበቃ አያሌው ቢታኔ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን በሰጡት መግለጫ ላይ አስታውቀዋል። ጠበቃ አያሌው አያይዘውም እንደገለጹት ከግለሰቦቹ በተጨማሪ እንዳልካቸው ዘነበ የተባለ ግለሰብ በተመሳሳይ ከዚህ ቀደም በቤተክርስቲያን ላይ ፈጽሟል ተብሎ በተጠረጠረው ስም ማጥፋት በቅርቡ በፖሊስ ቁጥጥር ስር ውሎ ቃሉን ሰጥቶ በዋስትና መለቀቁንና በአቃቢ ሕግ በኩልም የወንጀል አቤቱታ ክሱ ቀርቦ በሂደት ላይ እንደሚገኝ አያይዘው መናገራቸው ተገልጿል። የሕግ ባለሙያዎች አብይ ኮሚቴ አባል ጠበቃ አያሌው ቢታኔ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን በሰጡት መረጃ ኮሚቴው ወደፊት ጉዳዩን ተከታትሎ የሚያሳውቅ መሆኑንም ገልጸዋል። ይሄኛው ዜና ደግሞ ትንሽም ስላሳቀኝ ላጋራችሁ ብዬ ነው። ስዩም ተሾመ የፍርድ ቤትን የስራ ሂደት በማወክና ፍርድ ቤት ላይ ተጽዕኖ በመፍጠር በሚል ተከሶ እንዲቀርብ ቢታዘዝም የፌዴራል ፖሊስ ምን አለ? የስዩም ተሾመ መኖሪያ ቤት አላውቅም ብሎ ለፍርድ ቤት መጋቢት 30 መቅረብ ነበረበት። ስዩም ተሾመ ሳይቀርብ ቀርቷል። በጣም ነው የሚያስገርመው አይደል? ስዩም ተሾመ የመከላከያ ሚኒስቴር የክብር አባል ነው በነገራችን ላይ እና የስዩም ተሾመን አድራሻ ፌዴራል ፖሊስ አላቅም ብሎ ፍርድ ቤት ሳያቀርበው ሲቀር ያስገርማል አይደል? በየቀኑ ሚዲያ ላይ የምናየው ሰው በነ ክርስቲያን ታደለና ዮሐንስ ቧያለው የፍርድ ሂደት ላይ ተጽዕኖ በመፍጠር ተከሶ ነው ፍርድ ቤትን ላይ ተጽዕኖ በመፍጠር መሳሪያ ታጥቀው መንግስትን ለመጣል ሞክረዋል ብሎ የፍርድ ቤት የስራ ሂደት ላይ ተጽዕኖ በመፍጠር ተከሶ ነውና የመሰረት ሚዲያን ሙሉ ዘገባ ከታች አስቀምጬላችኋል። ስዩም ተሾመ በነገራችን ላይ እዚች ሀገር ላይ እንደልባቸው እንዲሆኑ ከተፈቀደላቸው ሰዎች መሃል ነው። ከዚህ በፊት ምን ብሎ ነበር መሰላችሁ? ጠቅላይ ሚኒስትር ዶክተር አብይ አህመድን በጥይት ተመቶ ለሕክምና ወደ ውጭ ወጥቷል፣ ቤተ መንግስት ውስጥ በጥይት ተመቶ ለሕክምና ወደ ውጭ ሀገር ሄዷል ብሎ ተናግሮ ነበር። ማንም የጠየቀው የለም። ይሄ እኮ በጣም ችግር የሚፈጥር ዜና ነው አይደል? በአንድ በኩል ከተመለከት ነው፣ ግን ስዩም ተሾመን ማንም አይጠይቀውም። ቢኮዝ እሱ አሁንም የመከላከያ ሚኒስቴር የክብር አባል ነው። ፖሊስ ሁሉ ይዞ ፍርድ ቤት የማያቀርበው ሰው ሆኗል ማለት ነው። ያሳዝናል።